እንግዲህ ቤተሰብ በጣም በሚያሳዝን ሁኔታ እንግዲህ ሄርሜላ ሶስተኛ ቀኗ ሞልታለች። ሶስተኛ ቀኑ እንግዲህ ምንም እንትን የለውም። እኛ እንግዲህ የምናውቀው በሀገራችን ትክክለኛ የጠፋች ከሆነ 24 ሰዓት ከሞላ ማመልከቻ አስገቡ ይላል እኮ። እንግዲህ እነሱ 3 ቀን ሲሞላ ቪዲዮ ብቻ እየጫኑ አንተ ነህ እንትን የወሰድካት አንቺ ነሽ የወሰድካት እየተባባሉ ቁጭ ብለዋል። እንግዲህ ዛሬ አብርሽ ትናንት ዳኒን አንተ ነህ ብሎ አይታችኋል። ዳኒም እኔ አላየሁም ብሎ ምሎንት ሄዷል። ዛሬ ደግሞ ወንድሙንና ሩታን ይዞ መጥቶ ነበር። እንግዲህ ያልሆነ ነገር ነው የተፈጠረው እንዳያችሁት ማለት ነው። እንግዲህ እንደ አብርሽ የዋህነትህ ብቻ በጣም ይገርመኛል። በጣም ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች ውዶቼ ማሮቼ የሀገሮች ልጆች በያላችሁበት ሰላም ፍቅር አንድነት ያንጣልን። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ አብርሽ ወንድሙንና ሩታን ይዞ መጥቷል። እናንተ ናችሁ እንግዲህ አንተ ስጋብዛት ሻይ ቡና ስትላት ቆይተህ ቤቷ ሸኝተሃታል። ከዛ በኋላ በዛችሁኑ ቀን ማታ ጠፍታ ነው ያደረችው። የት አርጋችኋት ነው? አንተ ሩታ ሁለታችሁ ናችሁ እንጂ የኛ ጥላቶች ሌላ ጥላት በዙሪያ የለብኝም እያለ ነው አብርሽ። እዚህ ጋር ተሳስተሃል። አንተ ሊመስል ይችላል ሩታ ጋር ያው ሩታም ጅብ ከሄደ ውሻ ጮኸ ስለሆነ ነገሩ ተለምና እምቢ ስትባል አሁን ዙራ ለማኝ ሆናለች። ገብቶሃል? ዙራ አንተን እጇ ለማስገባት ያላረገችው ያልሰራችው ፊልም የለም፣ አልተሳካም። እንግዲህ ያን ጠርጥረህ እነሱ ናችሁ ብል ኤፍሬም እንደዛው ኤፍሬምም ወደ ሩታ ጎን ነው። ሄርሜላን ከወንድሙ ለማለያየት ይጠራል ማለት ነው። አብርሽ የዋህ ነው ያልኩበት ምክንያት አብርሽ አንተ እንደው ሲጀመር እነሱ እንኳን ቢያግቷት እኛንን ይሉሃል እንዴ? ወንድምስ ቢሆን እኔን እኮ አይልህም። ለምን ሩታም ማለያየት ነው የምትፈልገው፣ ቅናት ድብን አድርጎ ሊደፋት ነው። ወንድምህም መለያየት ነው የሚፈልገው። ሁለቱም አንድ ናቸው። ገብተዋል። ስለዚህ እንዴት መተህ እነሱን ትጠይቃለህ? የዋህ ነው። አይ እኛ ጋ ናት እዚህ ናት አይተናታል ሊሉ ነው እንዴ? ደስ እኮ ነው የሚላቸው። እንደውም ደስ ነው የሚላቸው። ሩታ ምንድን ነው ያለችው? አላየሁም፣ አያገባኝም፣ እንጦሮጦስም ትግባ ብለን የርኩስ በእሷ ጉዳይ አትጠይቀኝ፣ አይመለከተኝም ነው ያለችው። እንግዲህ አብርሽ ተከራከረ። አንድ አይነት ቃል ነው ሁለቱ የሰጡት። እዚህ ጋር ደግሞ ወደ ኤፍሬም ሲዞር ኤፍሬም እውነቴን ነው ዙሮ መግቢያዬ ጭራሮ ነው የሚባል ተረት አለ። ዙሮ ወንድምህ ነው። እውነቴን ነው። በቀኝ ቢያጨበጭቡልህ፣ በግራ ቢያጨበጭቡልህ፣ ከፊት ከኋላ ቢያጨበጭቡልህ፣ እውነቴን ነው ሁሉም ቀሪ ነው። ግን ጥሎ የማይጥልህ እንደው ብትደፋ እንኳን ቀጥ የሚያረግህ አብርሽን ቢደፋ ቀጥ የሚያረገው ብትታመም ከጎኑ አብርሽ፣ አንተ ብትታመም ይቅርታ አብርሽ ነው። አብርሽ ቢታ አንተ ነህ። ሞኛቱን የሁሉ ሩታ ብትሆን ለአንተ አታዋጣህም። ከወንድምህ ጎን ነው መሆን ያለብህ። ወንድምህ የወደደውን ነው መውደድ ያለብህ። ለምን ህይወቱ ስለሆነ። በማንም ወንድም በማንም እህት ህይወት ማንም አይመለከትም። ሲጀመር በሰው ህይወት ቤተሰብ አያገባውም፣ ጣልቃ መግባት የለበትም። ስለዚህ አንተ ከማጨብጨብ እንደዚህ ብቻውን ነው ያሳዝንም። እውነት አሳዘነ። ዛሬ እንቅልፍ አልተኛውም አለ። እንዲህ ጭንቀት ላይ ሆኖ አንተ ግን ጭራሽ እያሾፍክበት እየሳክ ነው መልስ የምትሰጠው እንዴ? ጭራሽ ከሩታ ጎን እኮ ነው የሆንከው። ኧረ ተው ተው ኤፍሬም፣ እውነት ይቆጭሃል። ወደ ራስህ ተመለስና ከወንድምህ ጎን ሁን። ከወንድምህ ጎን እውነቴን ነው። በክፉም በደጉ የምትገናኘው ወንድምህ እንጂ ሩት አይደለችም። ብትወርቅ የሚያነሳ አብርሽ እንጂ ሩት አይደለችም። ወደ ራስህ ተመለስ። ገና ያው ልጅ ስለተፈጠረ ብቻ ከሩታ ጎን ልሆን ብለህ ወንድምህን መካድ የለብህም። ወንድም የወደደውን ደግሞ መውደድ አለብህ። እንዴ ምን አይነት ባህሪ ነው ያለው? እኔ ግን ይሄ ልጅ እህቶች ይቅርታ ዛሬም ላነሳ ነው። ባለፈውም ተናግሬያለሁ። ይሄ ልጅ ሀሚን ቅናት አለበት። እኔ እንገራችሁ ፍሬም ይሰራል እኩል ነው።
እሱም አለው ወደ ከ200 በላይ ነው። ሁሉ ነገር አለው፣ ቤት አለው፣ ሁሉ አለው። ግን ወንድምና እህቱ ላይ ለምን እንደሚቀና እሱ ነገሩ ስላልተሳካለት ነው። ስንት ሴት ነው ያባረረው። በህይወቱ ሴት አይቆይለትም። ለምን? ጸባይ ስለሌለው። ይሄ በሁሉ በሀይሚ ህይወት ገብቶ አይታችሁ አበጣብጧል። ብሩክ ጋር አሁን በአብርሽ አሁን 3 4 ተው ተው እያለው አልሰማም። ይሄ ልጁ በቃ ስራው ነው። ኤፍሬም ጸባው ነው። በጣም የሚደብር ባህሪ ነው ያለው እና ስለዚህ ደቂቃው ሳያልቅ እንግዲህ እምቢ ብሎ እኔ እርምጃ ወስድ ነበር ብሏል አብርሽ። ለ7 ቀን እስኪጣራ ይታሰሩ ነበር። የጠረጠርኳቸውን ጠራርጌ ማስገባት እችላለሁ ብላ ይችላል። አዎ እስኪጣራ ግን አለ ልጄ ነው። ልጄ ደግሞ እስር ቤት እንዲሰቃይ አልፈልግም። አዎ ሩታ ከገባኝ ልጇን ይዛ ስለምገባ አሁን ግን የመጨረሻ እርምጃዬን ወስዳለሁ ብሏል። ዛሬን አይቼ ነገ ወደ ክስ እሄዳለሁ ብሏል። እንግዲህ ሩታ እንግዲህ እንዲህ እያረገች የፈረስ ጭራዋን እንዲህ የሚን የሳር እያለች የምታሳየው ሀረካት አይታችኋታል። እና በጣም ያሳዝናል። እኔ የሚያሳዝነኝ ህይወት እንደዚህ ድራማ የተሞላበት ህይወት እህቶች በጣም ይደብራል። እውነቴን ነው። እኔ ጠዋት በልታችሁ ምሳ ባትበሉ ፍቅር ካለ በአንድ ክፍል ቤት ከምትወዱ ከምታፈቅሩት ባላችሁ ጋር ብትኖሩ ይሻላል። ኑሯችሁ እንዲህ ድራማ ህይወት ድራማ የሆነው የሶሻል ሚዲያ ኑሮ በጣም ያስጠላል። በጣም ይቅርታ አድርጉልኝ። የሚታያቸው ዶላር እና ዶላር እንጂ ዋላ ፍቅር ዋላ ትዳር አይታያባቸውም። ሁሉም አስመሳይ ለዶላር እና ለቪው ኖቶች እየወጡ የሚያለቃቅሱብን እንጂ ስለ ፍቅር ስለ ትዳር ምንም ቦታ የላቸውም። ሁላቸውም ሁሉም ዩቲዩበሮች ዶላር ብቻ አይጉደር። አተራማሹም አጋቹም ታጋቹም ወጥቶ የሚያለቃቅሰውም ሁሉም ለዶላር ነው እህቶቼ። እውነት በቃ አሁን አደያ ሲያጡ በዚህ መጡ ባገታ። አሁን አገታ ተጀምሯል በሄርሜላ ይቀጥላል። ወደ ሌላውም ዝም ብላችሁ በፋሽን ፋሽን ይቀጥላል። ደግሞ አሁን ያገታ ስራ ነገ ደግሞ አንዷ ታገተች ይባላል ስሙ። አሁን ይሄ አይዲያ እያመጡ ነው። እና ስለዚህ አብርሽ ደግሞ አታለቃቅስ፣ ቆፍጠን ብለህ ከነሱ ጋር ትጨቃጨቅ። አንተ በዙሪያ ብዙ ጥላት አሉ። ሞ ኤፍሬም ሞ ሩታ ብቻ ዳኒ፣ አንተ 4 ሰው ነው ሜሪ የጠረጠርከው። በዙሪያ ብዙ ጥላት አሉ። አጣራ በደንብ። ፊት ለፊት የታዩ እነሱ ስለሆኑ እንጂ ዙሪያ ጥላት ነው። አብርሽ ከሴት እስከ ወንዱ ከግር እስከ ጥፍርህ። እውነት እኔ የይቅርታ የጋሽዬ ልጆች ጥላት በዝቶባቸዋል። ሀሚና ብሩክ እንደዚህ እህቶቼ፣ ሀሚና ብሩክ ይሄው ይዘዋቸዋል ከቡታጅራ እስከ አዲስ አበባ። ግን እነሱ ወጥተው መልስ አይሰጡም። በእንደዚህ ነገር ደስ የሚሏችሁ እየሰሙ ትንሽ ነው የሚያደርጉት። እነሱን ለማለያየት ይኸው ጉድጓድ እየቆፈሩ ነው። እውነት ይህ ቡታጅራ ደግሞ ምን አይነት ሀገር ነው? አገሩ ምን ያርግ? ምን አይነት ወንድ ልጅ ነው እያየን ያለ ነው? በጣም የሚያስጠሉ፣ በጣም ምቀኞች